እንዴት ታስፈራላችሁ! ዝምታው ያስፈራል በጣም። ኧረ ትንሽ ድምፅ አሰሙ። ሐዋርያው ቅዱስ ጳውሎስ ለወንጌል አገልግሎት ሰፊ ጉዞ ነበረው። ራሱ ወደ ፈተና ያሄደ ሰው ተፈተንኩ ቢል ምን ዋጋ አለው? ምን ጥቅም አለው? ጭፈራ ውስጥ፣ ክፋት ውስጥ፣ ተንኮል ውስጥ ሰው ተሰልፎ ራሱ ወደ ፈተና ገብቶ ተፈተንኩ ቢል ይሄ ደግሞ መውጫው ከባድ ነው ይላል። መገንባት ያስፈልጋል። የሚናደፍ እባብ ሁሉ አይገልም። ወንጌል ሲገባ ጠባዩም ይለያል። እኛም እንለያለን። ወንጌል የገባው ሰውና ወንጌልን የተረዳ ሰውና ክርስትናን የተረዳ ሰውና ያልተረዳ ሰው ሰማይና ምድር ነው። ብዙ ልዩነት አለው። ወወደሩ ህሊናሆሙ ሐሳባቸውን ለወጡ የሚል የትምህርት ርዕስ ነው። የሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ የሚገኝ ኃይለ ቃል ነው። እስቲ ሁላችሁም በሉ ሐሳባቸውን ለወጡ። በዚህ ቃል በዚህ የትምህርት ርዕስ ላይ ስጋና ደም እንዳይናገር፣ በአጠቃላይ በጉባኤው ላይ የስጋና የደም ሐሳብ ምድራዊ ሐሳብ እንዳይሰለጥን እግዚአብሔር ብቻ እንዲናገር፣ ቅዱስ መንፈሱ ብቻ እንዲናገር፣ የሚጠቅመንን የሚረባንን ነገር ብቻ ከኛ የሆነ ሳይሆን ከእርሱ የሆነው ቃል ብቻ እንዲነገር ለአንደበታችን ሁሉ ጠባቂ እንዲያኖር የአምላካችን ቅዱስ ፈቃዱ ይሁንልን። የዚህ ትምህርት ዋና ዓላማ ቅድም አሁን እንደነገርኳቸው የማይጠቅሙንን የማይረቡንን አይምሯችንን የሚረብሹ የማይረቡንን ሐሳቦች ቀይረን የሚረባንን ነገር እንድንይዝና በዛ ሕይወት ውስጥ ደግሞ እረፍት እንዲኖረን ነው። ሌላ ምንም የለም። የእግዚአብሔር ቃል ሐሳብ ይሄ ነው። ሰዎች እንዳይርፉ ነው። ንዑ ስሩሃን ወክቡዳነ ጾር በአነ አዕርፈክሙ፣ እናንተ ደካሞች ሸክማችሁ የከበደ ኑ እኔ አሳርፋችኋለሁ። ማረፍ ማለት ሸክምን፣ ክፉ ሐሳብን፣ አእምሮን የሚቆጣጠር የማይጠቅም ቢዚ ያደረገንን ይሄንን ክፉ ሐሳብ ሰይጣን የሚሰራብንን ክፋት አውልቀን በጎውን ነገር በጎውን ሐሳብ በአእምሮአችን ላይ ጨምረን መሄድ ነው። አትርፈን ተባርከን መሄድ ማለት ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥ ሐዋርያው ቅዱስ ጳውሎስ ለወንጌል አገልግሎት ሰፊ ጉዞ ነበረው። ከኢጣሊያ ተነስቶ ወደ መላጥያን ደሴት እስኪደርስ ድረስ ያጋጠመውን ፈተናና መከራ በሐዋርያት ሥራ ምዕራፍ 27 ላይ ሙሉ ተተርኳል። እሱን ለመተረክ ጊዜ የለንም። አንብቡ ቤት ገብታችሁ። ሐዋርያው የወንጌል አገልግሎትን አልጋ በአልጋ በሆነ ጉዞ አልነበረም የጀመረውም የፈጸመውም። ይሄን ሁሉ ሲያደርግ ግን ደስተኛ ነበረ። በየትኛውም መከራ ውስጥ እግዚአብሔርን ሲያገለግል ቅር ሳይለው ሳይከፋው ሳያጉረመርም በቃ ወጹ እንዘይት ፈስሑ እንዴት ደስ እያለው ሲገረፍም ሲደበደብም መከራ ሲደርስበትም በባህርም የሚያገኘው መከራና ሐዘን ሁሉ እያስደሰተው የሚሄድ ነበር። አገልግሎቱ ስለገባው ወንጌል ሲገባ ጠባዩም ይለያል። እኛም እንለያለን። ወንጌል የገባው ሰውና ወንጌልን የተረዳ ሰውና ክርስትናን የተረዳ ሰውና ያልተረዳ ሰው ሰማይና ምድር ነው። ብዙ ልዩነት አለው። ይሄን አመቻችቶ ለማምጣት ጊዜ የሚፈጅ ነው። ለምን እንደፈጀብን አላቅም እንጂ እስካሁን የተማርነው ይሄንን ለማድረግ በቂ ነበር። ግን በየጊዜው ደግሞ የሚከልስ አለ። ሰይጣን ረፍት የለውማ። ሐዋርያው በዚህ ሁሉ አገልግሎቱ በዚህ ሁሉ ድካሙ በመርከብ ውስጥ እየተጓዘ ባለበት ጊዜ የመርከብ መናወጥ፣ የማዕበሉ መናወጥ፣ ይሄ ሁሉ መከራ እየደረሰበት በብዙ መንገላታት ከረጅም ጊዜ በኋላ ውሃ ውስጥ እያደሩ ሰውነታቸው ደንዝዞ ቀዝቅዞ ለምግብ ለእህል የያዙትን ከመርከባቸው ውስጥ እስኪጥሉ ድረስ ጉዞ በጣም አድካሚ ነበር። ቅዱስ ጳውሎስ አስቀድሞ የዚህ ጉዞ ችግር ገብቶት ነበረ። ይሄ ጉዞ አይሆንም ይቅር አስቸጋሪ ነው ፈተና አለው ሲባል የመቶ አለቃ ነበር ጉባኤውን መርከቡን እየመራ የነበረው። አይሆንም ተጓዙ እያለ እያስጓዛቸው፣ ግን ደግሞ በብዙ መከራ ውስጥ በችግር ውስጥ ቢሆን ሳይፈራ ይጓዝ ነበረ። ያን ሁሉ ጉዞ ጨርሶ ይላል አሁን ወደ መጣንበት ሐሳብ ለማጠቃለል ደሴቲቱ መላጥያ እንደምትባል አወቅን። እዛ ደሴት ላይ ሲወርዱ ይሄንን ችግራቸውን መከራቸውን ይከታተሉ የነበሩ አረማውያን በቋንቋም በማህበረሰብም የማይመሳሰሏቸው ሌላ ባዕድ ሀገር ነው ያገኟቸው። እነዚህ አረማውያን የተባሉት እግዚአብሔርን የማያውቁ ለማለት ሳይሆን የሌላ ሀገር ሰዎች መሆናቸውን በቋንቋም በሐሳብ የማይግባቡ ሰዎች ናቸው። እንደሱ ባይሆን ኖሮ የእግዚአብሔር ፍርድ ባልተወችው ብሎ ባልተናገሩ ነበር። ስለ እግዚአብሔር ያውቃሉ፣ ግን እንግዶች ናቸው ለነ ጳውሎስ። ሊያውቋቸው የሚችሉ ሰዎች አልነበሩም። ከዛ ከባህር ስንወጣ ግን አረማውያን የሚያስደንቅ ቸርነት አደረጉልን። አያውቁን፣
ሳያውቁን ሳይረዱን በቋንቋም ሳንግባባ ግን ደግሞ አሳዝነናቸው እነዚህማ ሰው ናቸው ብለው በሰውነት ብቻ አስበው አረማውያን ቸርነት አደረጉልን ይላል የመጽሐፍ ቅዱስ ተንታኞች። አረማውያን የሚለውን እነዚህ ባዕድ የማይግባቡ ሰዎች መሆናቸውን ለመግለጥ ነው የሚለውን ሐሳብ አስቀምጦታል። አረማዊ ስንል ደግሞ ምንም እግዚአብሔርን የማያውቅ ደግሞ ተብሎ የሚተረጎም ሌላም አለ፣ ግልጽ እንዲሆን ነው። እና የሚያስገርም ቸርነት አደረጉልን። አልጠበቅንም። ዛሬ ቸርነት ለማድረግ ለመረዳዳት፣ ለመተሳሰብ ሰው ብዙ መስፈርት አለው። ያንን ዘርዝሮ አሁን መናገር ከባድ ነው። ብዙ መስፈርት አለው። ማን ነው? ምንድነው? እንዴት ነው የምንረዳው? አክሰንቱ፣ ቋንቋው፣ አካባቢው፣ ሰፈሩ፣ አቅሙ፣ ይሄ ሁሉ እኮ ይታያል፣ ጎን ይታያል። እነዚህ ሰዎች ምንም መስፈርት አልነበራቸው። ለመርዳት እነ ጳውሎስን አዘኑላቸው ይላል። የሚያስገርም ነገር ነው። ሰው እኮ ያወቀውን ሰው የተላመደውን ሰው ብዙ ጊዜ አብሮ የበላ የጠጣን ሰው እኮ ለመርዳት አይቸገርም። ቢያንስ እንደዚህ ጊዜ እንኳን ተገናኝተናል ይላል። እና እነዚህ ሰዎች የሚያስገርም ቸርነት አደረጉልን። በጣም ሰውነታችን ስለቀዘቀዘ ስለበረደ በባህር ውስጥ ብዙ መከራ ስላጋጠመን ለምንድን ነው እሳት አሙቀን ማንቀበላቸው ብሎ በቻሉት አቅም እሳት አሙቀው ሰውነታቸው እንዲጠነክር አንድደው ተቀበሉን አለ ጳውሎስ። ይሄን ተረድቷል። ያኔ ጳውሎስ ጭራሮ ሰብስቦ አመጣና ጭራሮ አምጥቶ እሳቱ ላይ አደረገ። እሳቱ በደንብ እንዲሞቅና እንዲሞቁት ቀዝቅዟላ ሰውነቱ። ያኔ ጭራሮ አምጥቶ እሳቱ ሲከት እፍኝት የምትባል መርዝ ገዳይ እባብ እጁን ነደፈችው ይላል። ይሄ ሲሆን እነዛ አረማውያን ያዩና ይከታተሉ ነበረ። ይሰማችኋል? ይሄ ሰው አሉ። የመጀመሪያውን ሐሳባቸውን ነው የምነግራችሁ አሁን። ምናልባት የመጀመሪያ ያደረግነው ሐሳብ ይሄ ከሆነ ወደ ራሳችን ህይወት መቀየር ነው። ይሄ ሰው አሉ እንደዛ ከባህር ውስጥ በመከራ በጭንቀት አንዴ እህላቸውን እየደፉ መርከቡ እየተሰበረባቸው መርከቡ እየሰመጠ እያንገላታቸው መድረሻ መንገድ እያደሩ እየዋሉ በመከራ ከስንት ጉዞ በኋላ እዚህ ደርሶ አሁን ደግሞ እዚህ ከደረሰ በኋላ ደግሞ በህይወት እንዲቆይ የእግዚአብሔር ፍርድ አልተወውም። ይሄ ሰው ነፍሰ ገዳይ ነው ጳውሎስን ነው የሚሉት። ይሰማችኋል? መጀመሪያ እኮ ቸርነት ያደርገው ነፍሰ ገዳይ ነው ማለት ነው። ነፍሰ ገዳይ ባይሆንማ ከባህር ውስጥ ወጥቶ እንደዛ ከተረፈ በኋላ እንደገና እፍኝት ነድፏል። አሁን ሊሞት ነው። እዩት፣ ሰውነቱ አብጦ ፈንድቶ ሞተ እያሉ ያዩት ነበር ይላል። ይሰማችኋል? ይሰማችኋል? እፍኝት ነድፈዋለች ጳውሎስን። እያዩ በነበረበት ጊዜ ጳውሎስ እፍኝቱን ከእጁ ወርውሮ ወደ እሳቱ ጥሎ እሳቱ እፍኝቱን አቃጠላት። እርሱ ግን ምንም አልሆነም። ይሰማችኋል? ሰዎቹ ግን ምን አሉ? ነፍሰ ገዳይ ነው፣ የእግዚአብሔር ፍርድ አልተወውም፣ በሕይወት ይቆይ ዘንድ ከባህር በመከራ ቢወጣ እንኳን ይኸው አልተወውም። ይሄ የዓለም ድምፅ ነው፣ የሰይጣን ድምፅ ነው። ምንጊዜም በአገልግሎታችን፣ በክርስትናችን፣ በጉዟችን፣ በየትኛውም መከራችን አንዱም መከራ አልፈን ስንሻገር ሌላ ፈተና ደግሞ ሰይጣን መሸነፍ ስለማይወድ ስለማይተኛልን፣ በተለይ ምሽጉን የምታፈርሱበት ከሆነ የምትጸልዩ ከሆነ ብርቱ ከሆናችሁ መከራ የምትቋቋሙ ከሆነ እንደምንም ይፍጨረጨራል። ሰይጣን ምሽጉን ሲመቱበት አይወድም። የቻለው ያህል ጥረት የሚያደርገው ቅዱስ ጳውሎስ ምሽጉን የሚሰብር በዛ ሁሉ መከራ ውስጥ ግን እግዚአብሔርን የሚያመልክ የእግዚአብሔር በረከት የእግዚአብሔር ኃይል ያለው ሰው ስለነበረ እነዛ አረማውያን ሊሞት ነው፣ አሁኑኑ አበጠ፣ ፈነዳ፣ ሞተ ሲሉት ያችን እባብ ሲጥላት ተገረሙ ይላል። ይሰማችኋል? ተገረሙ እና ምን አሉ? አሃ ሳናውቅ ነው እንደ ሰው እንደዚህ ያልነው፣ ይሄ ሰውማ እንደውም አምላክ ነው ብለው ሐሳባቸውን ቀየሩ ይላል። ክብርና ምስጋና ለመድኃኔዓለም ክርስቶስ ይሁንልን። ይሄማ ሰው እኛ እንዳሰብነው አይደለም። አያችሁ፣ የቅዱስ ጳውሎስ የእምነት ጥንካሬ፣ የቅዱስ ጳውሎስ ብርታት ያንን ታላቅ ኃይል አደረገ። የተደረገው ተአምርና ኃይል ደግሞ የሰዎቹን ሐሳብ አስቀየራቸው። ይሰማችኋል? የሚነድፈን እባብ ሁሉ አይገለንም። የሚወረወረው ጦር ሁሉ
የሚወረወረው ፈተና፣ ችግር፣ መከራ ሁሉ የሚጥለን አይደለም። እግዚአብሔር ሐሳባችንን የክፉዎችን ሐሳብ፣ የተንኮለኞችን ሐሳብ፣ የጠላትን ሐሳብ ያፈርሳል። ይሄን አፍርሶ ደግሞ እንደገና በእኛ ውስጥ ታላላቅ ኃይልና ክብር ያደርጋል። እንዲገርማችሁ ቅዱስ ጳውሎስ ይሄ ከሆነ በኋላ ፒፕሎስ የሚባል አንድ ሰው በእንግድነት ቤቱ ጋበዘውና እዛችሁ እኮ ነው፣ እዛው ከባህሩ እንደወጣ እሳቱን ከሞቀ በኋላ ቤቱ ጋበዘው። አባቱ ታሞ ነበረ። እባክህን ቅዱስ ጳውሎስ አባቴ ታሟል፣ በንዳድ በከፍተኛ ንዳድ ትኩሳት ሊሞትብኝ ነው። ጸለየና በንዳድ ሊሞት የታመመውን ሰው ፈወሰው። ቅዱስ ጳውሎስ ይሞታል የተባለው ሰው ለሌላው ሰው መዳን እንደገና ምክንያት ሆነ። ክብርና ምስጋና ለመድኃኔዓለም ክርስቶስ ይሁንልን። ሰይጣን ምንጊዜም ይናደፋል። ይሄ የሚቀር አይደለም። ብዙ ጦሮች አሉ፣ ብዙ ተናዳፊዎች አሉ። የኛ ጥንካሬና የኛ ብርታት ግን ሌላ ታሪክ ቀይሮ እንደገና የክፉዎችን ሐሳብ አስቀይሮ ብዙዎቹ እኮ በዚያ ሰዓት ሞተ፣ ይሄ ሰው ጭራሽ ክፉ ሰው ነው፣ ነፍሰ ገዳይ ነው ብለውት ነበር። ነፍሰ ገዳይ የሆነ ሰው ሕይወት አተረፈ። አንዳንድ ጊዜ የምንሰማቸውን የምናያቸውን የተሳሳቱ ነገሮች ሁሉ በማስተዋል ካልተረዳናቸው በስሜት የምንጓዝ ከሆነ ያ የክፋት ልብ ውስጣችን ይገባና የእግዚአብሔርን ድንቅ ሥራ እንዳናስብ፣ የእግዚአብሔርን ድንቅ ሥራ እንዳንረዳ፣ እንዳንባረክ፣ ጥቅም እንዳናገኝ ያደርገናል። ይሄ ታወቀ ነው። ስለዚህ በማስተዋል የእግዚአብሔርን ሐሳብ ካየን፣ በተለይ መከራው ፈተናው የሚደርስብን እኛ ላይ ከሆነ የሚወረወረው ፍላጻ፣ የሚወረወረው ጦር፣ የሚናደፈው እባብ፣ የሚደርስብን መከራ ሁሉ ቅድም እንደነገርኳችሁ አንዱ መከራ ስናልፍ አንዱ ሊመጣ ይችላል። ለምን አይመጣም አይባልም። ቅዱስ ጳውሎስ እኮ በዛ በመርከብ ውስጥ ያ ሁሉ መከራ ሲደርስበት እኮ ማዕበሉን ጸጥ ማድረግ የሚችል እኮ አቅም ነበረው። ይኸው ሰውየውን ፈወሰው እኮ። ግን በመከራ ውስጥ እንዲያልፍ የእግዚአብሔር ሐሳብ ነበረ። አዎ በመከራ ውስጥ እንድናልፍ የእግዚአብሔር ሐሳብ ከሆነ፣ መከራችን ሌላው የሚያስተምር ከሆነ፣ ጥንካሬ ብርታት ካለው በዛ መከራ ውስጥ ጸንቶ በሚደርስብን ፈተና ውስጥ ሁሉ የሰዎችን ሐሳብ የሚያስቀይር፣ የሰዎችን ሐሳብ አስቀይሮ ሰዎች ወደ ትክክለኛው አቅጣጫ እንዲመጡ ማድረግ የምንችልበትን አቅም መገንባት ያስፈልጋል። የሚናደፍ እባብ ሁሉ አይገልም። ሊነድፈን ይችላል፣ ሊያቆስለን ይችላል፣ ሊደርስብን ይችላል ፈተናው፣ መከራው። እግዚአብሔር ግን የእኛ ብርታትና ጥንካሬና ሕይወት ካለ በተለይ በፈተና ውስጥ ፈተና መቼስ አባቶች እንደሚሉት ፈተና ወደ ሰው ሲመጣና ሰው ወደ ፈተና ሲሄድ ልዩነት አለው። ይሰማችኋል? ቅዱስ ጳውሎስ ጋር ፈተና መጣ እንጂ እሱ ወደ ፈተና አልሄደም። አነ ጊዜ ውስጥ ተመልሱት ወደ ፈተና አታግባን ብለን መጸለይ አለብን። ራሱ ወደ ፈተና የሄደ ሰው ተፈተንኩ ቢል ምን ዋጋ አለው? ምን ጥቅም አለው? የማይጠቅም ቦታ፣ የማይሆን ቦታ፣ ለፈተና የሚያጋልጥ ቦታ፣ ጭፈራ ውስጥ፣ ክፋት ውስጥ፣ ተንኮል ውስጥ ሰው ተሰልፎ ራሱ ወደ ፈተና ገብቶ ተፈተንኩ ቢል ይሄ ደግሞ መውጫው ከባድ ነው ይላሉ። ፈተና ውስጥ የሄደ ሰው ይቸገራል።